ይቺ እህታችን የምታውቁ ሰዎች ካላችሁ ጎንደር ላይ የምትገኙ ሼር እያደረጋችሁ ከቤተሰቦቿን አገናኛት ስል በትህትና እጠይቃችኋለሁ ማለት ነው። ውድ ቤተሰቦች በጣም የምታሳዝን እህታችን ናት ማለት ነው። እንግዲህ በዚህ በምስሉ ላይ የምትመለከቷት የበግ ጠባቂ ወይንም የእንስሳት ጠባቂ እህታችን ከጎንደር ነው የመጣችው። እሱም ከመቀሌ ነው ያለችው ማለት ነው። ወደ መቀሌ ትግራይ ክልል መሰለኝ ያለችው እንግዲህ ምክንያቱም ወንድሟ በፈጠረው ችግር ባለመመቻቸት ምክንያት ለቃ ሄዳ ነገር ግን 3 አመት ሙሉ ያለ ደሞዝ እንደምትሰራና በጣም እጅግ ልብ የሚነካ ነገር ነው ያየሁት ማለት ነው ከወንድማችን ብሬክስ ሀበሻዊ። ስለዚህ ሁላችሁም የበኩላችሁን ተወጡ ማለት ነው ውድ ቤተሰቦቼ። እኛ ኢትዮጵያውያን እንግዲህ ጥሩ ነገር እንዳንሰማ ጥሩ ነገር እንዳናይ ጆሮአችን ወይንም አይናችን ተበክሏል ማለት ነው። ምክንያቱም በየጊዜው የምናያቸው የምንሰማቸው እጅግ በጣም የሚያሳዝኑ የሚያስፈሩ በየቲክቶኩ በየሶሻል ሚዲያው የምናያቸው እጅግ በጣም የሚያስፈሩ ናቸውና ይህንን ክፉ ዘመን ፈጣሪው በቃ እንዲልልን ምኞቴ ነው ማለት ነው። እንግዲህ ውድ ቤተሰቦች ከዚህ ከመግቢያ ላይ ያያችኋት በጣም ምስኪን ወጣት እህታችን በግ ስትጠብቅ የሚያሳይ ምስል ብሬክስ ሀበሻው ይለቆታል ማለት ነው። በነገራችን ላይ ያው በሰዓቱ ነበር ያየሁት፣ ግን ብዙን ጊዜ ከአረብ ቤት የምትሰሩ ልጆች ትረዱኛላችሁ ብዬ ተስፋ አደርጋለሁ ማለት ነው። አንዱን ስትሉ አይሳካላችሁም ማለት ነው። ነገር ግን እስኪ አሁን ትንሽም ቢሆን ያለኝን ሀሳብ አስተያየት ልስጥ ማለት ነው። በዚሁ አጋጣሚ እህታችን የምታውቁ በተለይ ትልልቅ ፔጅ ያላችሁ እንድትተባበሩን ስንል በአክብሮት እንጠይቀውታለን ማለት ነው። እንዲሁም በፌስቡክም በቲክታክም በተለያየ ሶሻል ሚዲያ እየቆራረጣችሁ ልቀቋት ማለት ነው። ምክንያቱም ነገ በእኔ ማለት ነው ነገ ሁላችንም ምን እንደሚደርስብን አናቀውም። የሰው ልጅ ዛሬ ታይቶ ነገ የሆነ ነገር ሆነ ሲባል ነው የምንሰማው እና ይቺ ዓለም ሁሉም ነገር ከንቱ አላፊ ናት እና ምንም ነገር ዋስትና እንደሌለን ከብዙ እህቶችና ወንድሞች ተምሬያለሁ እኔ በበኩሌ ማለት ነው። እንግዲህ ውድ ቤተሰቦቼ ይቺ ህፃን ልጅ የምትኖረው አማራ ክልል የጎንደር ልጅ ናት ማለት ነው። ነገር ግን ጎንደር የት ቦታ የት እንደሆነ አድራሻዋ በስነ ስርዓት አልተገለጸም ማለት ነው። ነገር ግን ባይገለጽም እንኳን ፎቶዋን በመለጠፍ ምናልባትም የምታውቋት ልጆችም ልትኖሩ ስለምትችሉ በትምህርት ቤትም በተለያየ በሶሻል ሚዲያ ልታውቋት የምትችሉ ካላችሁ ይቺን እህታችን ከመከራ አውጧት ስል በትህትና ጠይቃችኋለሁ። እንግዲህ ይቺ ልጅ ስለዚች ልጅ አንዳንዶች ያላወቃችሁ ካላችሁ በነገራችን ላይ ብሬክስ ሀበሻዊ እጅግ በጣም የምንወደው የምናከብረው ወንድማችን እሱና አብርሽ የቀረው ለስደተኞችም ሆነ ለተለያዩ ነገሮች ሲመጡ ግንባር ቀደሙ ነው የሚደርሱት እነሱ ናቸውና ፈጣሪ ይጠብቃቸው ማለት ነው። እንግዲህ አብርሽም ካለበት ነገር ፈጣሪ ጨርሶ እንዲምረው ምኞቴ ነው እና ይቺ ልጅ እንግዲህ ከጎንደር ወደ ትግራይ ወይንም ወደ መቀሌ ነው የሄደችው ማለት ነው። እሱም ምንድነው ወንድሟ በሰዓቱ ሰው ይገላል ማለት ነው። እንዳለመታደል ሆኖ አንዳንዴ እኛ ኢትዮጵያውያን ይሄ አይነት በሽታ በሰፊው የተስፋፋ ነውና እንግዲህ ይሄ ወንድሟ ሲገድል ሰው ደም ለመመለስ እሷን እንደሚገሏት ስታቅ ጠፍታ ትሄዳለች ማለት ነው። ጠፍታ ከሄደችም እንግዲህ መቀሌ ላይ ነው የገባችሁ ማለት ነው። እንግዲህ ያው በሌላ ነገር እንዳትወስዱብኝና ዘረኛ እንዳትሉኝም ስል ከወዲሁ በአክብሮት ጠይቃችኋለሁ። እንግዲህ መቀሌ ላይ ያው ለማለት ሁሉንም አይደለም። አንዳንድ ሰዎች አለ አይደለ ያኔ ለኛ ያላቸው ጠላት ያኔ ብዙም ብቻ አማራ ክልልና ወደ መቀሌ እንግዲህ ጦርነት ነበረ ማለት ነው። ምክንያቱም በዘቂም በቀልም ሊሆን የሚችላል አይዶ ነው እሱን የማውቀው ነገር የለኝም። እና እንግዲህ ብቻ እኛ ኢትዮጵያዊ መሆናችን ነው የምናውቅ እና ይቺ ልጅ እንግዲህ ገብታ ወደ መቀሌ ከአንድ ቤት ትገባና ስትገባ ለፍየል ለከብት እረኝነት ወይንም ለበግ እረኝነት ነው የተቀጠረችው በ1 ሺህ ብር። እሱንም በ1 ሺህ ብር ተቀጥራ እንግዲህ ብሩን አልሰጧትም ለ3 አመት። ከዛም ባሻገር የቤት ስራም ትሰራለች እረኝነትም ነው። አንዳንዴ እግዚአብሔርን ክፉዎች ነን እኛ ኢትዮጵያውያን ስንባል ክፉ 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 አይገልጸንም። እውነት እኔ አንዳንዴ መዳሜ እንደዚህ ያደረገች መዳሜን እኔ ራሱ እንደው እግዚአብሔርን ይቅር ማለት ራሱ ፈልጋለሁ ከምር መጥቆንቆን። ምክንያቱም ከሀገራችን እንደዚህ አይነት ክፉ ሰዎች አሉ፣ መጥፎ ሰዎች የማያልፍላቸው ፈጣሪያውን የማይለፍላችሁ። እውነቴን ነው የምላችሁ። እንደዚህ ሰው የምትጎዱ ሰራተኛ የምታችሁ ሰራተኛ የምትጎዱ ሰዎች አይለፍላችሁ ነው የምለው። እውነቴን ነው የምላችሁ አይለፍላችሁ ምንም አባታችሁ
እኛ አረብ ሀገር ላይ እየኖርን ደህና ደመወዝ እየተከፈለን እንደፈለግን እየሆንን ትንሽ ነገር አረቦች ሲናገሩን እንዴት እንደምንሆን እኔና እኔንን የምናውቅና ብዙ አጋጣሚ እውነት እኛ ልናመሰግናቸው ይገባናል። እነ መዳምን ምስጋና ይገባቸዋል። ምክንያቱም ከምናየው አንጻር በጣም ሀገራችን ላይ ከምናያቸው አሰሪዎች እጥፍ እነዚህ መቶዎች ይሻላሉ። እውነቴን ነው የምላችሁ። እና እንግዲህ ይቺ ልጅ ለ3 ዓመት ደመወዝም አልተከፈላትም፣ ምንም አልተከፈላትም። ለስሙ 1000 ብር ይባል እንጂ እሷ ብርም ሆነ ምንም አይታ አታውቅም ማለት ነው። ቤተሰቦቿ ጋርም 3 ዓመት ሙሉ ተገናኝታ አታውቅም ማለት ነው። እና ያው እንግዲህ ታሪኩ ይሄ ነው። በሰፊው ባይሆንም እንግዲህ በሰፊው የቤተሰቦቿን ስልክ እንዴት ጎንደር የት እንደሆነች ያልተናገረችው ያው የምሰራባቸው ሰዎች ተብዬዎች እንደመጡባት እና በድንጋጤ የምታወራውን ጥላ እንደሄደች ነው የሚያሳየው ማለት ነው። ወንድማችን ብሬክስ ላይ የተለቀቀው ፔጅ። ስለዚህ ሁላችሁም የምችልሽ የምታውቋት የእውነት ቤተሰቦቿ ጋር መገናኘት ግድ ይላል ማለት ነው። ያው እንግዲህ ደም ተመልሷል አልተመለሰም እንግዲህ ፈጣሪ ያውቀው። ግን ይቺ ምስኪን ምንም የማታውቅ ሰው ብቻ በጣም ከባድ እኮ ነው እውነት። እንደው ሀገራችን በቃ ተው ሲባሉ አይሰሙ ምናምን በቃ በጣም ከባድ ነው። አይሰሙም ያን ጊዜ ልጆች ነው። ያው በሁሉም ቦታ ሰው ከተገደለ ግዴታ ደም መመለስ ወይንም ደህና ቤተሰብ ካለ ገንዘብ የመስጠት እድሉ ነው የሚመቻች እንጂ ከዛ ውጭ ያው ታውቃላችሁ ደም ይመልሳሉ ይመለስባቸውና ማለት ነውና እቺ ምስኪን ልጅ የእውነት በጣም ነው አንጀት የምትበላ፣ በጣም ነው የምታሳዝን የእውነት ነው የምላችሁና ሁላችሁም ያላችሁን የበኩላችሁን ተወጡ። ነግበኔ ብላችሁ ሼር አድርጉ። ቲክቶክ እየቆረጣችሁ ልቀቁት ማለት ነው ፎቶዋን ወደ ቤተሰቦቿ ታገናኝ እና በጣም ያሳዝናል። አስባችሁታል? 3 ዓመት ሙሉ ያለ ብር ያለ ምን በግ ጥበቃ የቤት ስራ። እኔ አንዳንድ ሰዎች ምን አይነት ጭካኔ እንዳላቸው አላውቅም። እግዚአብሔርን በጣም ያሳዝናል። እንግዲህ እና ይችልሽ እንግዲህ አለማወቋና አለመረዳቷ ነው እንጂ ወደ ትግሬ ክልል የሄደች ምናልባት አዲስ አበባ ብትሄድ እንደዚህም ችግር ላይ ደርስባት ይችላል። ግን ያለ 1 ብር 3 ዓመት ሙሉ እጅግ በጣም ያሳዝናል። አይደለም 3 ዓመት ሳምንት ይከብዳል። የሰው ቤት በጣም ከባድ ነው። አይደለም ኢትዮጵያ እንግዲህ ኢቨን አረብ ሀገር እንኳን ከባድ ነው እላለሁ። ግን የኢትዮጵያዎች የተለዩ ናቸው። ሰው የሚባል ያልተፈጠረባቸው ጭንቅላት የሚባል ያልተፈጠረባቸው ናቸው እና ፈጣሪ ልቦና ይስጣቸው ነው የምል። እኔ ሌላ ምንም የምለው ነገር የለም ማለት ነው። እና ይሄ ነው ያለው ነገር። የእውነት ግን ብቻ እኔ ማወራው ራሱ ቃላት የለኝም። በጣም ነው አፌ ራሱ የተሳሰረ ሳያት በጣም ነበር ያሳዘነችኝ በእውነቱ ከሆነ። እና ለማንኛውም ይሄ ነው ያለው ነገር ማለት ነው። ውድ ቤተሰቦቼ ቪዲዮውን ሼር እያደረጋችሁ የዚችን እህታችን ቤተሰብ እንታደጋ ስል በትህትና እጠይቃለሁ። በተለይ ደህና ፔጅ ያላችሁ ሼር አድርጉት። እውነቴን ነው የምላችሁና ለዛ ነው። ለማንኛውም እንግዲህ ሰላሙን ያምጣልን ፈጣሪ። እንደዚህ አይነት መከራ ከእንደዚህ አይነት ነገር ይጠብቀን። ኢትዮጵያንም በቃ ብሎ ጦርነቱንም ሁሉንም ነገር ፈጣሪ በቃ ይበለን ማለት ነው። ከባድ ነው ያለው ነገር። ሀገራችን እንደምታዩት ስንት ዓመታትን ጦርነት እያስተናገደች ነው ማለት ነው። እና እንግዲህ ይሄን ያለው ነገር ውዶቼ፣ ሰላማችሁ ስትትርፍ ይበልልኝ። እናመሰግናለን ስለነበረን ጊዜ ማለት ነው።